እግዚአብሔርን የሚወዱ በሆሞሴክሹዋልነት የሚሰቃዩ በተለያየ አይነት የኃጢአት ጥልቀት ውስጥ ያሉ ግን እነዚህ ሰዎች እግዚአብሔርን ይወዳሉ። ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። መንፈስ ዓለምን አክሰስ የምናደርግበት ቅባት ጊፍት ነው። በብሉይ ኪዳን ጊዜ ሽሜል የሚል ቃል አለ። ሽሜል ማሻክ የሚባል ቃል አለ። ሜንሻክ ማለት ምን ማለት ነው? ስፕሬዲንግ ፓወር ኦፍ ጎድ ማለት ነው። የሚበዛ የሚጨምር የእግዚአብሔር መገኘት ማለት ነው። ቅባት ሜንሻክ የሚለው ቃል በብሉይ ኪዳን ውስጥ ኪሩብ የተቀባ የሚለው ቃል ሜንሻክ ማለት ነው። ኢሳይያስ 10:27 ላይ የእግዚአብሔር ቃል ሲናገር ከቅባቱ ውፍረት የተነሳ ቀንበር ምን ይላል? Because of the anointing the yoke shall be destroyed. Because of the anointing ቀንበሩን ለመስበር እግዚአብሔርን ኃይል ያስፈልጋል። ቀንበር የኃጢአት ቀንበር አለ። ብዙ ሰዎች እግዚአብሔርን የሚወዱ ሰዎች አሉ፣ ግን ከኃጢአት ጋር የተጠበቀ ህይወት ያላቸው ሰዎች ያንን ነገር እግዚአብሔር እንዲሰብርላቸው የሚፈልጉ ሰዎች አሉ። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ በሆሞሴክሹዋልነት የሚሰቃዩ በተለያየ አይነት የኃጢአት ጥልቀት ውስጥ ያሉ ግን እነዚህ ሰዎች እግዚአብሔርን ይወዳሉ። ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። ድህነት በጣም ነው የሚያስጠላው። የሌላችሁን ካራክተር እንድትሄዱ ጊዜያችሁን፣ ህይወታችሁን፣ ዘመናችሁን፣ ላይፋችሁን ኤክስፔሪየንስ እንዳታረጉ እግዚአብሔር የሰጣችሁን ነገር እንዳትጠቀሙበት ያደርጋችኋል። ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። ፍርሃት ቀንበር ነው። እዛ ነው ዳዊት ግን አንድ ነገር ያውቃል፣ እግዚአብሔርን ያውቀዋል። ተቀባው። ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይቴን ቀባሁት፣ ክንዴ ትረዳዋለች፣ እጄ ተደግፈዋለች፣ የአመፃ ልጅ በእርሱ ላይ አንዳች አያደርግ። ዳዊት ምን ይላል? በሞት ጥላ ሸለቆ መካከል ብሄድ እንኳ አንተ ከኔ ጋር ነህና ክፉን አልፈራም። በፍርሃት ቀንበር ውስጥ የሚሰቃዩ ሰዎች አሉ። የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ፍርሃት ቶታሊ እግዚአብሔርን አለመስማት ነው። ፍርሃት በእግዚአብሔር አለመተማመን ነው። ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። የቤተሰብ ርግማን። ጠንቋይ ቤት ቤተሰቦቻችን የሄዱት ህይወታችን ላይ የተቆላለፈ ነገር ዛሬ የምናየው በቤተሰቦቻችን፣ በእናታችን፣ በአባታችን፣ በዘመዶቻችን ለኃጢአት ዴዲኬት አድርገው የተሰጡት ነገር አለ። በአዳም ልኳል። ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። ሰይጣናዊ ባርነት። ቶቻችን በምን አይነት ባሪያ ውስጥ እንደሆነ እግዚአብሔር ብዙ ሰው አስቦ አንዳንዱ እስራቱን ክዷል። ዲሉዥናል ያንን ነገር በምናቡ እንዳልተፈታ አምኖ ይኖራል። እስር ቤት ውስጥ ሰው እያለ እኔ እኮ እስር ቤት ውስጥ አይደለሁም። ብዙዎቻችን እግዚአብሔር ቤት ውስጥ መፍትሄ ያለው እግዚአብሔር ቃል ይዘን መፍትሄ ያለው እግዚአብሔር ህይወት ይዘን ለእነዚህ ሰዎች ምን ያስፈልጋቸዋል? ቀንበርን ሰባሪ ቅባት። ቅባት ሲመጣ የእናንተን ነገር መስበር ይጀምራል። ከተጠቃችሁበት ነገር ያወጣችኋል። ቅባት መንፈስ ዓለምን አክሰስ የምናደርግበት በቅባት ነው። ቅባት ጊፍት ነው። ቅባት በሉ የእግዚአብሔር ስጦታ ነው። በብሉይ ኪዳን ጊዜ ሽሜል የሚል ቃል አለ። ሽሜል ሜንሻክ ማሻክ የሚባል ቃል አለ። ሜንሻክ ማለት ምን ማለት ነው? ስፕሬዲንግ ፓወር ኦፍ ጎድ ማለት ነው። የሚበዛ የሚጨምር የእግዚአብሔር መገኘት ማለት ነው። የሚበዛ የሚጨምር የእግዚአብሔር መገኘት ቅባት። ሜንሻክ የሚለው ቃል በብሉይ ኪዳን ውስጥ በኪሩቤሉ አንተ የተቀባህ ኪሩብ ነህ። ኪሩብ የተቀባህ የሚለው ቃል ሜንሻክ ማለት ነው። የሚበዛ የሚጨምር። ይህን ቅባት ዛሬ ተቀበሉ። በስራችሁ ላይ ተቀበሉ። በኑሯችሁ ላይ ተቀበሉ። በአገልግሎታችሁ ላይ ተቀበሉ። አሜን። ይሄ የእግዚአብሔር ቅባት በህይወታችሁ ላይ እንዲመጣ ከፈለጋችሁ አንድ ነገር ያስፈልጋችኋል። ስለ ቅባቱ አክኖሌጅ መስጠት። ስለ ቅባቱ በሉ እውቅና ሰጣለሁ። ኢሳይያስ 10:27 ላይ የእግዚአብሔር ቃል ሲናገር ከቅባቱ ውፍረት የተነሳ ቀንበር ምን ይላል? Because of the anointing the yoke shall be destroyed ነው የሚለው። Because of the anointing አማርኛው ከስባቱ ውፍረት የተነሳ የአባ ሮቤ ትርጉም 1880 ምናምን የተጻፈ አማርኛ ትርጉም አለ። ከስባቱ ውፍረት። ከስባቱ ማለት በሬ ቀንበር ታውቃላችሁ፣ ጫንቃው ላይ ያለው ይሄ ሻኛው እንትን እያለ ሲመጣ ምኑን ይበጥሰዋል? ቀንበሩን ይሰብረዋል። ለዛ ነው
እናንተ ውስጥ ያለው የእግዚአብሔር መገኘትና ግሎሪ የእግዚአብሔር ፕሬዘንስ የእግዚአብሔር ኃይል እያደገ ሲመጣ ቀንበር ይሰበራል። ውስጣችሁ ያለው እሳት እየጨመረ ሲመጣ ምን እያለ ይመጣል? ቀንበር ይሰበራል። ዛሬ በህይወታችን ላይ ያሉ ችግሮች አንድ ቅባቱ በሙላትና በኃይል ያለ መንቀሳቀሱ ችግር ነው። ቅባቱ በሉስቲ ያለ መንቀሳቀስ ችግር ነው። ያ ችግር ደግሞ በሉ የኔ አለማወቅ ሊሆን ይችላል። የኔ አለማስተዋል ሊሆን ይችላል። ለቅባት ያለኝ ቫልዩ በሉ አነስተኛ ሊሆን ይችላል። ከዛሬ በኋላ ግን በሉ ቅባቱ በህይወቴ ላይ እየጨመረ ይሄዳል፣ እየበዛ ይሄዳል። አሜን። ሕዝቅኤል 28 ላይ አላያችሁትም? ሕዝቅኤል 47 ላይ ከቤተ መቅደሱ የሚወጣው ምን ነበር ይላል? ውሃ፣ የህይወት ውሃ ወንዝ። ያ ውሃ ምን እያደረገ ሄድ ነበር ይላል? ትንሽዬ ውሃ ከቤተ መቅደሱ መውጣት ጀመረ። በአራቱም አቅጣጫ መፍሰስ ጀመረ። 1000 ክንድ ለካ መልአኩ አይ አለ እስከ ቁርጭምጭሚቱ ልክ ሄደ። ከዛ ከቁርጭምጭሚቱ እስከ ጉልበቱ፣ ከጉልበቱ እስከ ወገቡ፣ ከወገቡ እስከ ትከሻው። ከዛ በኋላ በዋና ሊሻገር ማልችልበት ትልቅ ወንዝ ሆነ ይላል። አያችሁ፣ ቅባት ሌቭል አለው። ቅባት ደረጃ አለው። ዛሬ በኢየሱስ ስም በፍጹም በክርስቶስ ኢየሱስ ፍጹም በሆነ ሌቭልና ዳይሜንሽን መገለጥ ይሁንላችሁ። እግዚአብሔር ወደዚህ ቅባትና ኃይል ደርዝ ይግፋችሁ። እዛ ነው ቀንበሩን ለመስበር የእግዚአብሔርን ኃይል ያስፈልገናል። ቀንበር የኃጢአት ቀንበር አለ። ብዙ ሰዎች እግዚአብሔርን የሚወዱ ሰዎች አሉ፣ ግን ከኃጢአት ጋር የተጣበቀ ህይወት ያላቸው ሰዎች፣ ያንን ነገር እግዚአብሔር እንዲሰብርላቸው የሚፈልጉ ሰዎች አሉ። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ በሆሞሴክሹዋልነት የሚሰቃዩ በተለያየ አይነት የኃጢአት ጥልቀት ውስጥ ያሉ፣ ግን እነዚህ ሰዎች እግዚአብሔርን ይወዳሉ። ለነዚህ ሰዎች ምን ያስፈልጋቸዋል? እስቲ ቅባት ብሉ። ቀንበርን ሰባሪ ቅባት ብሉ እስቲ። አሜን። እግዚአብሔር የእናንተን ነገር ዛሬ ይፈታል። እግዚአብሔር የእናንተን ነገር ዛሬ ይፈታል። ድህነት ቀንበር ነው። ድህነት ቀንበር ነው። ድህነት በጣም ነው የሚያስጠላው። እግዚአብሔር ምስክሬ ነው። የሌላችሁን ካራክተር እንድትሄዱ ጊዜያችሁን፣ ህይወታችሁን፣ ዘመናችሁን፣ ላይፋችሁን ኤክስፔሪየንስ እንዳታረጉ እግዚአብሔር የሰጣችሁን ነገር እንዳትጠቀሙበት ያደርጋችኋል። እንደ ድህነት ቆሻሻ ነገር የለም። እኛ ሀገር ላይ ደግሞ ሃይማኖተኝነት ከምን ጋር ይያያዛል? ከድህነት ጋር። ምን ያደርጋል? ድህነት። እግዚአብሔር ከህይወታችሁ ከዘራችሁ እግዚአብሔር ይስበርላችሁ፣ ከዘመናችሁ ይስበርላችሁ፣ ከሀገራችን ይስበርልን። ፍርሃት ቀንበር ነው። ለዛ ነው ዳዊት ግን አንድ ነገር ያውቃል፣ እግዚአብሔርን ያውቀዋል። የተቀባው ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይቴን ቀባሁት፣ ክንዴ ትረዳዋለች፣ እጄ ተደግፈዋለች፣ የአመፃ ልጅ በእርሱ ላይ አንዳች አያደርግም። ዳዊት ምን ይላል? በሞት ጥላ ሸለቆ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራው። በፍርሃት ቀንበር ውስጥ የሚሰቃዩ ሰዎች አሉ። ሲሪየስ የሆኑ ዲፍረንት የሃይት ፎቢያ ያለባቸው፣ አይጥ ሲያዩ የሚፈሩ ሰዎች፣ እባብ ሲያዩ የሚፈሩ ሰዎች አሉ። በቃ በተለያየ አይነት ፍርሃት ውስጥ የሰው አይን ማየት የሚፈሩ ሰዎች አሉ። አይ በቃ ማየት መፍራት የሚፈሩ፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ምን ይላል? ያርፋል። ፍርሃት ቶታሊ እግዚአብሔርን አለመስማት ነው። ፍርሃት በእግዚአብሔር አለመተማመን ነው። እግዚአብሔርን መጠራጠር ነው። እግዚአብሔርን አለማመን ነው። ኤንዛይቲ ነው፣ በሽታ ነው። ሳይኮሎጂ ላይ ስኪዞፍሬኒያ የሚባል በሽታ አለ። ስኪዞፍሬኒያ የሚባለው በሽታ ውስጥ ለሁለት ይከፍሉታል። ማኒክ እና ባይፖላር የሚባል ሳይኮ ዲስኦርደር አለ፣ በሽታ አለ።
ማኒክ ማለት ሁሉንም ነገር መጠራጠር፣ መፍራት፣ ኤቭሪ ነገሮች እያገጣጠሙ ነገሮችን ከአንድ አንግል ተመልክተው መሰቃየት። ዛሬ እግዚአብሔር ይሄንን ቀንበር ይሰብረዋል። እስቲ እግዚአብሔር በሉስ። ሁለተኛ የቤተሰብ እርግማን። ጠንቋይ ቤት ቤተሰቦቻችን የሄዱት ህይወታችን ላይ የተቆላለፈ ነገር ዛሬ የምናየው በቤተሰቦቻችን፣ በእናታችን፣ በአባታችን፣ በዘመዶቻችን ምን የተደረጋለ ለኃጢአት ዴዲኬት አድርገው የተሰጡት ነገር አለ። ባዕድ አምልኮ አለ። እስቲ እግዚአብሔር በሉ እስቲ። የኔን እርግማን ይሰብርልኛል። የቤተሰቦቼን እርግማን ይሰብርልኛል። አሜን። ብዙ ሰው ምህረት በቃ የቤተሰቡን ምህረት መጠየቅ አለበት። 4 ትውልድ ምን ያደርጉ ነበር? ጠንቋይ ቤት እየሄዱ ለሰይጣን ያመልኩ ነበር። ይሄ ኮንሲኩዌንስ ላይፋችን ላይ ድሃ እንድንሆን፣ በዲፕሬሽን እንድንመታ፣ መካንነት እንዲይዘን፣ ዲቮርስ ፍቺ በህይወታችን እንዲመጣ፣ በሽታ እንዲመጣ፣ ይሄ ሁሉ ሂድን ሲክነሶች አሉ። ስኳር፣ ተለያየ ደም ግፊት፣ በቃ ብላይንድነስ፣ ሎት ኦፍ ሲክነስ በማይድን በግብጽ በሽታ መድኃኒት በሌለው በግብጽ በሽታ ምን እልሃለሁ መታለሁ። ሲክነስ ከርስ ነው። ኢየሱስ በመስቀል ላይ ስለኛ የደቀቀው፣ ሰውነቱ የተሰበረው፣ ደዌያችንን የተሸከመው፣ በመገረፉ ቁስል የተፈወስ ነው። ጳውሎስ እዛ ጋር የሚለው ስለ ጽድቅ ወንጌል በክርስቶስ ያለ ስለ ስልክ መገለጥ በመገለጥ ባለጠግነት እንዳልታበይ the messenger of ሰይጣን የሰይጣን መልእክተኛ ነው። ሰይጣን እግዚአብሔር መልእክተኛ አድርጎ አይልክም። ሄሎ በብሉይ ኪዳን ጊዜ ኤቲስቶች የሚከራከሩበት ነገር አለ። ከእግዚአብሔር አንድ ርኩስ መንፈስ መጥቶ ሳኦልን ያስጨንቀው ነበር ከእግዚአብሔር ዘንድ ይላል። ያ በዛን ጊዜ የተጻፈ የሊትሬቸሪ አተረጓጎም ነው እንጂ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉስ። ሰይጣናዊ ባርነት አሁን ማንም ለተገዛለት ምንድነው እሱ ይላል። ስንቶቻችን በምን አይነት ባሪያ ውስጥ እንደሆነን እግዚአብሔር ይወቅ። ዛሬ እግዚአብሔር ይፍታን። እኔ ቅድም ስጸልይ የነበረው የኔ ባርነት የሕዝብህ ባርነት ዛሬ በቅባት ይሰበር። ዛሬ በቅባት ይሰበር። ብዙ ሰው ታስሯል። አንዳንዱ እስራቱን ክዷል። ዲሉዥናል ማለት ያንን ነገር በምናቡ እንዳልተፈጠረ አምኖ ይኖራል። እስር ቤት ውስጥ ሰው እያለ እኔ እኮ እስር ቤት ውስጥ አይደለሁም። ብዙዎቻችን በእግዚአብሔር ቤት ውስጥ ታመናል። መፍትሄ ያለው የእግዚአብሔር ቃል ይዘን፣ መፍትሄ ያለው የእግዚአብሔር ሕይወት ይዘን ታመናል። ዛሬ ህመማችንን ግን በእግዚአብሔር ህልውና ይፈወሳል። ዛሬ ቅዠታችን በእግዚአብሔር መንፈስ ይፈወሳል። ሉክ አሳያችሁ። እግዚአብሔር ይባረክ። በሽታ ቀንበር ነው። አሁን እንዳልኳችሁ ኢየሱስ ሲመጣ ግን ከምን ጋር መጣ? ፕሮፌት ሉቃስ እሺ የጌታ መንፈስ በሉ። በማን ላይ ነው? የጌታ መንፈስ በሉ። በእኔ ላይ ነው። እግዚአብሔር መንፈስ በሉ። በእኔ ላይ ነው። እሺ መልካም ዜናን፣ ይሄ የድሮው ትርጉም ነው። አዲሱ ትርጉም ነው። ፍጹም ኦልድ ኪንግ ጀምሱን ታውጭልኛለሽ። መልካም ዜና በስቱ መልካም ዜና ብሉ። ለምኖችን አበስር ዘንድ ለድሆች። ወንጌል ማለት ኢቫንጀሊዮስ ከሚል የመጣ ቃል ነው። ኢቫንጀሊዮስ ማለት ወንጌል ማለት የምስራች በሉ። ዛሬ በኢየሱስ ስም የጌታ መንፈስ ያለበት ሰው የምስራች የሚናገር ነው። በህይወታችሁ ላይ የምስራች ይናገራል። በህይወታችሁ ላይ የእግዚአብሔር የምስራች ይመጣል። አንደኛ ቆሮንቶስ 15 ሰጅን የሰበኩላችሁን
ደግሞም የተቀበላችሁትን ወይኔ የሰበኩላችሁ እስቲ ዛሬ በሉ እኔ ወንጌልን እሰብካለሁ ለሰዎች ምን አረጋለሁ አስቀብላለሁ የሰማችሁትን ደግሞም የተቀበላችሁትን እሺ በእርሱ ምን ያላችሁበትን አያችሁ ወንጌል ምን ማለት ነው መቆሚያ ነው መኖሪያ ነው በተናገረ ጊዜ ምን ገባብኝ መንፈስ ገባብኝ በእግሬም አቆመኝ በእግሬ መቆም እኮ አይደለም በየህይወታችሁ ስታንድ ወንጌል መሆን አለበት እያለ ነው እሺ የምትድኑበትን ወንጌል ምን አረጋላችኋለሁ የምድነው በሉ ወንጌል አሁን አስባለሁ ኦኬ በከንቱ ካላመናችሁ በቀር ብታስቡት በመልካም ተሰበኩላችሁ አሳስባለሁ ቀጥይ ውረጅ እኔ ደግሞ የተቀበልኩት አሳልፌ እሺ መጽሐፉ እንደሚል ክርስቶስ ስለ ኃጢአታችን ሞተ እስቲ ክርስቶስ ስለምን ሞተ እስቲ ኢየሱስ በሉ ኢየሱስ ስለ ኃጢአቴ ሞቷል ወንጌል ማለት አንዱ ይሄ ነው ብር ይላል ወንጌል ስለ ኃጢአት ሞቷል እርግማን ቀንበር የምን ውጤት ነው የኃጢአት ዛሬ በኢየሱስ ስም ኢየሱስ ሰብሮታል እሺ ተቀበረ መጽሐፉ እንደሚል በሶስተኛው ቀን ምን አረገ ለኬፋም ታየ አለቀ ከዛ በኋላ ለ50ዎቹ ለ12ዎቹ ምናምን እያለ ይቀጥላል which is ወንጌል ማለት የኢየሱስ ሞትና ትንሳኤ ማለት ነው እስቲ ወንጌል በሉ አሁን ለዛ ነው የእግዚአብሔር መንፈስ ያለበት ሁሉ ጊዜ ስለምን ያወራል ስለ ኢየሱስ ሞትና ትንሳኤ ወንጌል የእግዚአብሔር ሰው አጠገቤ ስላለ አይደለም the whole day ቢዝነስማን ነው ሪል ስቴት ቢዝነስ ኦን ያረጋል ብዙ ሰዎችን አድቫይስ ያረጋል ስልጠና ይሰጣል ግን ኤቭሪዌር ሲያገኝሽ ወንጌል ሰብኮች ነው የሚሄደው አሁን እኛ ጋር እዚህ ከመጣ ውስጥ እየጸለየ ነበር እዛ ላይ ያለችውን እኔ አይቻቸው ሰላም ናችሁ ብዬ ልብስ መገዛቸውን ሴትዮ ጌታን አስቀብሎ በድፍረት ነግሮ ባለስልጣን ሁኚ ማን ሁኚ ነይ ቁጭ በይ ብሎ አስቀምጦ የእግዚአብሔርን ቃል ነግሯችሁ ይሄዳል እስቲ ወንጌል ማለት ብሎ እንደዚህ ነው እግዚአብሔር ባይዘው የዚህን ህርትና አቲቲዩድ እንዲኖራችሁ ነው የሚፈልገው ሰዎችን ዊን ያረጋችሁ ወደ እግዚአብሔር ቤት እንድታመጡለት ነው የሚፈልገው ስራችሁ ነው ራሜ ይሄንን የፓስተር አብይ ስራ ነው ብላችሁ መቶ አይገባም ወንጌል ሞትና ትንሳኤውን በየመንገዱ በየስፍራ በየቦታው ሁሉ ምን ማለት ነው መስበክ ነው ራሜን ብሉስ ለጌታ ክብር ስጡ እስቲ ሉቃስ ላይ ነው አዎ ሉቃስ 4:18 ሂድ የጌታ መንፈስ ድሆች ማለት ገንዘብ የሌላቸው ነው ከዚህ ኮንቴክስት ኢየሱስ የሌለው ሁሉ ድሃ ነው ቪኤት የሚነዳ ድሃ አለ አውሮፕላን ያለው ድሃ አለ ታዋቂ የሆነ ድሃ አለ ባለስልጣን ሁሉ ድሃ አለ እናንተ ግን ክርስቶስ ያለው ባለጠጋ ነው እኔ ባለጠጋ ነኝ በሉስ በክርስቶስ እኔ ባለጠጋ ነኝ በሉስ እሺ ምን ብሎኛልና እስቲ ወንጌል ብሉ በቅባት ነው ብሉ ቅባት ታውቃላችሁ በጥንት ግሪክ በጥንት አይሁድ ገበሬዎች መንሻክ የሚባለው ቅባት ምንድነው ሲባል በገበሬዎቻቸው በጎቻቸው ላሞቻቸው መሽገር ያወጡባቸዋል ያኔ ምን ያረጋሉ ዘይት ያስቀቡታል ራሳቸው ላይ ዘይት ያረጋሉ ቆዳቸው ላይ ዘይት ይቀቡታል ያኔ ቅባቱ ይገባና ሰርስሮ መሽገሩን ከስሩ ያራግፋል ዛሬ እንዲህ ልተንብይላችሁ ራሜን ቅባት ካለብህ በሉ አንተ ጋር የተጣበቀ ነገር አይቀጥልም ዛሬ በሉ እኔ ጋር የተጣበቀ ፍርሃት በሽታ አደጋ ጭንገፋ ድህነት ሟርት በኢየሱስ ስም ከኔ ይሄዳል የጌታ መንፈስ በኔ ላይ ነው የጌታ መንፈስ በኔ ላይ ነው
ምን ያደርጋል? የታሰሩትን ምን ያደርጋል? ቅባት ዋናው ባህሪ የታሰረን ነገር መፍታት ነው። ዛሬ በኢየሱስ ስም የእግዚአብሔር ቅባት ሲመጣ የታሰራችሁበት ነገር ሁሉ ይፈታል። ዛሬ እንዲህ እንጠራለን። የእግዚአብሔርን እውነተኛ ቅባት እንጠራለን። በቃ ሰውን የሚያስደስት ሰውን እንትን የሚል አልፈልግም እኔ። በቃ በእግዚአብሔር ፊት እውነተኛ መሰበር፣ ለዕውሮችም ምን ማድረግ ዘንድ አይዞህ እናንተ ከአፋችሁ ላይ ብርሃን ይወጣል። ራእይ መጽሐፍ ላይ ምን ይላል? የእግዚአብሔር ቃል መልአኩ ከሚናገረው ቃል የተነሳ ምድር በራች ይላል። ዱ ዩ ቲንክ መብራት እኮ አይደለም። የአፉ ቃል መልአክ ማለት መልእክተኛ ነው። ከተሸከማችሁት የወንጌል መልእክት የተነሳ እናንተ በምትናገሩበት ሁሉ ጨለማ የሆነው ሁሉ ብርሃን ይሆናል። አሜን። ለዛ ነው የልብ አሁን ይሄ ቤት በምን ያህል ራዲዬሽን ነው? ይሄ መብራት እስካለ ድረስ እኮ ነው የእናንተ ነገር ማየት የምትችሉ። የልብሴን ከለር ምንን ማየት የምትችሉት። መብራቱ ከጠፋ እናንተ ማየት አትችሉም። እውነተኛ ብርሃን በሰዎች እግዚአብሔር ምላሳችሁ ላይ ብርሃን አስቀምጧል። አሜን። እስቲ በኢየሱስ ስም በሉ። እኔ ስናገር ብርሃን ይሆናል፣ መፈታት ይሆናል፣ ዕውሮች ማየት ይሆንላቸዋል። አሜን። ዛሬ በኢየሱስ ስም ቅባት ሲመጣ ብላይንድ የሆናችሁበት ነገር ሁሉ ይፈታል። ብዙ ሰው እንደዚህ አይነት ስራ አይሰራም። አይኖቻችሁ ሲበሩ ነገሮቻችሁ መገለጥ ይጀምራል። በአይዲያ የዚህ ዓለም ልጆች እኮ ከብርሃን ልጆች ሁሉ ምኖች ናቸው? ጠቢባን ናቸው ይላል። ምን እንደሚሰሩ ያውቃሉ። ስትራቴጂክ ናቸው። ዛሬ እግዚአብሔር አእምሮአችሁን በኢየሱስም ይክፈት። አእምሮአችሁን ይክፈት። አእምሮአችሁን ይክፈት። አእምሮአችሁን ይክፈት። እሺ ምን የተጠቁት ማለት ይሄ ነው። በኃጢአት እስራት፣ በአጋንንት እስራት፣ በበሽታ እስራት፣ በድግምት እስራት፣ በሟርት እስራት ያሉ ሰዎችን መስበር የሚችል የእግዚአብሔር ኃይል አለ። እግዚአብሔር የኔን ነገር ይፈታል ብሎ አሜን። የተጠቁትን እሺ አሁን ያለንበት ጊዜ ምንድን ነው? አሁን ያለንበት ዓመት የምን ዓመት ነው? የክብር ዓመት ነው? የፍሬያማነት ዓመት ነው? የባሌ ማግባት ዓመት ነው? ምንድን ነው? ባይ ዘ ዌይ እንትን ዓመት የሚለው ቢብሊካል አይደለም። ቢብሊካል አይደለም። ባለ ራእዩ እንደ ሬማት ሊቀበለው ይችላልና ያንን ትንቢት የሚናገር እንደምን መጠን ይናገር ይላል? እንደ እምነቱ መጠን ይናገር ይላል እንጂ አሁን ያላችሁበት ዓመት የምህረት ዓመት ነው። የተወደደችውን የጌታን የምህረት ዓመት እሰብካለሁ። አሁን ያለችው ዓመት የምህረት ዓመት፣ ዓመተ ምህረት ደግሞ ንገሯቸው። እዛ ቸርች ላይ ቤታችሁ ላይ የለጠፋችሁትን የፍሬያማነት ዓመት የሚለውን ደግሞ ንገሯቸው ለፓስተሮቻችሁ። የምህረት ዓመት ነው መጽሐፍ ቅዱስ የሚለው ግን አሜን። ቅባት ሲመጣ የእናንተን ነገር መስበር ይጀምራል። ከተጠቃችሁበት ነገር ያወጣችኋል። ወደ ምህረት ማለት ወደ ተለያየ የፕሮቴክሽን መንገድ እንድትሄዱ ያደርጋችኋል። አንድ ነገር ዛሬ እንጸልያለን። እስቲ እግዚአብሔር በሉ ምህረትን በህይወቴ ላይ ያገንልኛል። አሜን።